ቆይ ማን ነው አምብሎክ ያለው እዚህ ቤት ውስጥ? ስሚ ሄለን የፈታሽው? ስሚ ልንገርሽ ልጠይቅሽ። ነይ ቆይ ኢትዮ ፈተሹ ነው ራይት? ኢትዮ ነች የፈታሽ። በቃ ምን ቁጣ ምናምን ነይ ቁጣ አይደለም ገርሞኝ ነው። አታረገውማ ካለ ነው ፍቃድ ያ ብሎ እንትኗን አሽባት ሞሬተሯን ኢትዮ ነች የፈታች። አቁመሽ በቃ ሊያጣላሽ እራስሽ ነሽ የፈታሽው። እኔ ሙዚቃ እየጋበዝኩ ነው እግዚአብሔር የብሎክ ጥያቄ ጠይቃችሁ ማታ በሰላም እንጮታለን። ጧት ብሎክ ታደርጊኛለሽ። ምንድን ነው ችግር? ትክክለኛ አመለካከቴ ቀንቀኑ በሚለው ይያዝልኛል። ማታ እያሳሳተኝ ነው። ገብቷል ጅቦዬ እያታለን እና ሰዓቱ ደርሶ ነው አምብሎክ ያደረግሽው። እናቴ ትሙት እኔ አይደለሁም እግዚአብሔርን ጅቦዬ። ማነው አምብሎክ ያደረገኝሽ? ኢትዮ ብቻ ናት የአምብሎክ ሞዴሬተር። እሺ ለምን አምብሎክ አደረግሽኝ? ማታ መሽቷል። እኔ ግን ቆይ እውነት አንደኛ ነገር ብዙ ቤተሰቦቻችን እየደበራቸው ነው። እናቴ ማታ ለምን ብሎክ የምታደርጊኝ? ጠዋት ቅጣቱ ጥያቄ ነው። እንዳው አጠይቀኛው በቁጣት አሉት ከ5000 በላይ ገስ ከነዚህ ሰዎች አድርጉት። በእግዚአብሔር ስለ እግዚአብሔር ስትል የምንጠያየቀው ጥያቄ ግን አሁን እንደተጫወት ነው እየተማማልን ነው የምንጠያየቀው። በልጄ እንዳታስብለኝ እሺ። ልጄ የማታ እንትን አይደለም እንዴ የማታ ምን አሁን ልጄ እንዳታስምሉ። እሺ በልጅሽ አናስምልሽ ግን በመተማመን ባላ ወይ በእግዚአብሔር እናርግ። ያ ወላሂ አላህና እግዚአብሔር ከልጆች ይበልጣሉ። አባቴ አሬ ሰው ምንድነው እየተካሄደ ያለው? አሬ ያዙልኝ ይሄን ባላ አሬ ያዙልኝ አረ ፎሎ አርጉልኝ ባለቤት አረ ጎበዝ እኔ እንዳልቀጣ አደራ ሙሴ ብያለሁ አሻጋሪ መግለጫ ሰጥቼ ሳጨርስ ኢትዮ አምብሎክ አድርጋ አጃይበር በተሽን ከምትተፊ ቢራ እየጠጣሽ ቦርጫ ምትሆን ይሻላል። ከነዚህ ወሮ በላ አድነኝ በእናት ወሮኝ የሚበሉኝ ጋይስ እነዚህ ሰዎች እየጠቡኝ ነው የሚባለው። በአጠቃላይ ጄኔሬሽን ማለት ነው። ከዊስኪ ወደ ቢራ እግዚአብሔር ይሄንን ነው ትልቅ ነው። ያው የሚገርም ነገር አሁን ዛሬ ስንጠጣው ቅድም በረንዳ ላይ 2-3 ጠጣው። አው 2-4 ምንም ኖርማል ነኝ። አይ ረሃ ዛሴት ለካ ዊስኪ ነው። ኦፕሽን ሲያደም ኧረ እኔ አልጠጣም እንዴ ነገ ስራ አለኝ 5 ሰዓት አንድ ወር ቢራ በጣች በቦርጭ ነው ትኝ ያ ጀስት ለ6 ሰዓት ነው የምገባው 5 ሰዓት ከምል ላይ ይነሳል። እና ምን መግለጫ ሰጠሽ? እስቲ ከኛ አንዳንድ ሰው ከትላንት ጀምሮ የሚነጋገሩት ሄለንን ይንቃታል ምናምን ሲሉ ዝም ብዬ ሰማቸው ነበርና ለምን ነው ንቀት የመጣው? ናናቅሰው እንዴት ናይ እኔ ተመርጬ አይደለም መተው ሲናገሩ እድል ለመሰጠው እኔ ሰው የመናገር መብቱን አልነፍግምና ጀስት ግን ሲበዛብኝ አሁን እኮ ንግግር እያደረኩ ሰው ከተናናቀ ረጅም ሰዓት አብሮ ቁጭ ብሎ አይጫወትም። እኔ ምቦልኮና ማልቦልከው ሌላ አጀንዳ አለና ታውቆት ብዬ እየተናገርኩ ከዛ እንደ እንትን እየተክለፈለፍክ መጣ ጅቡ ማለት ራስ እንደ ጅብ እየተክለፈለፍክ መጣና ቆይ ጅቦዬ ላስገባ ስል ይሄ ልጅ ደግሞ አለ አይገርምም? ስሙም አልጠራው ልጅ ስማ ጅቦ እኔ አንድ ቃል አልተናገርኳት አላስቀየምኳት። በጣም ከሚገርመኝ ነገር ማታ እንደዚህ እንጮት የለ አብረን ባለፈው ምን መሰለህ ጃፒ አንድ ነገር ልንገር የሰው አመለካከት አንተ ነገር ያለው አንተ ስለሚገባ ጅቦ ምን አለ መሰለህ የሆነን ሰው ሂድ አትለውም እንዲሄድ ታደርገዋል። ከዛ አንተልና እኔ እንደዚህ አላልኩ ምን አድርጌ ነው ይላል። ገብቷል? ለአንተ ብቻ ነው የምነግር እኮ አንድ ነገር ልንገር። አሁን ማንም ሰው እየሰማን አይደለም እኛ ሶስታችን ነው ምስጥር ነው። አዎ ማንም የለም እኔ ጋር ማንም የለም። እኔ ከጊፍተሬ ውጭ ማንም እየታየኝ አይደለም። እነሱ ጊፍተር የላቸውም ብለን ጅቡ ማንም ሰው ቤት ውስጥ የለም።
እኔ ከጊፍተር ውጭ እየታየኝ አይደለም። አም ሶሪ። ምን መሰላችሁ፣ እኔ አንድ ነገር ልናገር። አሁን እሺ፣ ወደ ቅጣት ምንድነው የምትቀጣ? እንጂ ያን እንኳን አይፈልገውም እሱ ማለት እንደዚህ ማንን ነው ስለማን ነው የምታወሩት? አታልቻችሁ እንዳልገላግላችሁ ዛሬ ሁለታችሁ ራሱ ጅቦ እንዳይቦልክ ዛሬ ከኔ ጋር መማራት ጣልታን ተረጋግጠን ታርቀን እኮ ነው። ሰሚ አሁን ጃፒስቲ አዳምጥ። ሰዎች ናቸው የራሳቸውን ነገር እኛ ላይ እየሳሉ ያሉትና እኛ ለሰዎች የምንሰጠው እንጂ ከሰዎች የምንቀበለው ነገር እንደሌለ ደግሞ ማወቅ አለብን። ይንቅሻል ቢልሽ ማንን ይንቃል? ቤተሻያ አንቺ መግለጫ ሰጥቻለሁ። ለምን ትላንትና እኔ ማውራት ሙድ ውስጥ አልነበርኩም። ገብቷል። ግን ያውሩ ብዬ ማንንም አይንቅም። ተውኳቸው። ዛሬም ሲደግሙት እሱን ነገር አካይሯቸው አውጡ። እኔ ምቦልኩ ያስመኛል አለኝ እየተናገረ I'm talking you 1 minute please. Okay. እንግሊዝኛ ያወራ ሰው የሚከበር ይመስላል። አጅቦ ጉጄኝ እነዚህ ልጆች አስቀጣሉ። ፊትዋን ሚኒት ይላል። አሁን እስቲ ጅቦ እስቲ ታሪካዊ መግለጫ ይስጥ። ዝም በል ስሙ ማይጠራ በቃ የሰውን ሳይሆን ማንንም መናቅ አይችልም። እኛ ስለምንወድሽ ስለማናከብርሽ ነው እንጂ ሰውን ንቀሹ እኮ ቁጭ ብለሽ አታውል። አንዳንዱ የሚስለው የራሱ የሆነ ችግርና ጭንቀት ያለበት ሰው አለ። ነገሮችን ወደ ራሱ አድርጎ የሚስል በአንቺ ቦታ ተቀምጦ የራሱን ጭንቅላት አስቀምጦ የሚያስብ። አሁን ጃፒ ኮስተር ቢል እኔ የሆነ ብዝቅ ሙድ ያዘብሽ ጃፒ ንቅሻል ምናምን፣ ይህ በራሳቸው ጭንቅላት የሚስሉት ነው። የበታችነት ስሜት ያሰቃያቸው ምናምን አንዳንድ ደባሪዎች ኮመንታቸው ራሱ በጣም ነው የሚያስጠላው። እና ከእንደዚህ አይነት ስሜትና ሙዶች ወጥተሽ ለምሳሌ ዛሬ ከማሜ ጋር ያደረግሽው አዲስ ማህበር አልተመቸንም። ለምን ላስገባ አልኩኝ እምቢ አለኝ። አይታላል ምን ለምን ያልተመቸ ለምን አልተመቸ ዝም ብሎ እናቴን አስቀየመን። ያው ብዙ ሰው አስቀይሟል እኮ ቅድም። አሁን ዲጄንም ሲያስቀይመው ነበረ። ሁሉም ሰው በቃ ሌላ ይሁን ያረግ ነው በሱ ቤት እንደዛ ነው። ግን አንቺ እኛን ሲሰድበን ሲናገረን ለምን ነው አክሴፕት ያደረግሽ? ማሜ ምን አወራ? ዶሮ ምን ለቀም አይባልም እኮ መሳብ አልችልም ሞምዬ። ስለዚህ መሳደቡ ተመችቶሻል ማለት ነው። ማንንም ሰው ሲሳደብ እንትን አለም። ግን ከማሜ አፍ እና ዶሮ የሚለቀመ አይባልም። እና እሺ ወደ ጥያቄው ልሂድ። ስንት ገባ ሰው የምጠይቀን? 5000 ገባ እንዴ? አዎ ዛሬ ጨዋታችን በጥያቄ ነው። 5000 አልፏል እንዴ? ምን ሆነሽ? ኦኬ ጃፒ ካንተ ነው የምጀምረው። ግን ጅቦ በዲጄው የሚባለውም ራሱ ታሰድቢ ነበር። ምን አሁን ይሄንን ልፋጫም ልርገጠው እኔ ለሱ መንገድ ምንም መስጠት ስላልፈለኩ ነው ታሰብኩ። አሁን ቅጣታችን ተቀተለውን በትርፍ ሰዓት ነው። እኔ ለምን ታሰድብኝ? ቆይ መናናቅ አይደብርም? ይሁን ኧረ ተው ስሙ ማይጠራ ነው። ዲጄ የሚባል አንድ ልፋጫ ማን ያልተገረዘልኝ እና ሲሳደብ ነበር አንቺ ጋር ገብቶ። አይ ለምን ታሰድብኝ? ትረካ ነው እኮ የተረከው። ለምን አየሁት ነው። አንተ ተሳደበ ጅቦ፣ እግዚአብሔርም ተሳደበ። ትረካ ነው የተረከው። እንትን አይባል ነው። አይ አይሆነ አንደኛ ቅጣት ሳይሄዱብኝ ቅጣት ዲጄ ዳን ጅቦ ጃፒ አንደኛ ቅጣት ሄለንን ትጠይቃታለህ። ሄለን ጃፒ የጠየቀሽን ትመልሻለሽ። እንደዚህ አታጋጨን ወስደን እንደ ጌም ክራሽ። እሺ ሄለን አሁን አንድ ጥያቄ ነው። ስለቦለኩ ስሜታዊ ሆኜ ነው ወይ ደግሞ የተሰማሽን እውነቱን ተናግሪዋለሽ። ጃፒ ደግሞ ምንም አይደለም የራሳችሁ ጉዳይ። ባብዬ አሻጋሪ ዩዘርያ አባት ፈረስት ገባ ጋይስ። ሺት የልጅ ግን ቤቱ በኩል ነው የሚመጣው።
የተባረከ ሰው አግኝቷት ይመቸው። ይቀጥቅጠን። ገራሚ የሆኑ ቤተሰብ አፍርቻለሁ። ሶስት ጥያቄ እኔን ጠይቃለህ፣ ሶስት ጥያቄ እሱን ጠይቃለህ። 4 ነጥብ ዛሴት ለምን ነው ጊፍተርም እንዳይደብረው ገባ? እንደዚህ ለምንድን ነው የሚደብረው? ለምንድን ነው የሚደብረው? እያገዘ ገብቷል። እኛን እንድትቀጣን እስከሆነ ድረስ መቅጣት አለብን። ትክክለኛ ይጣሉ ይውጣላቸው። እሺ ሄለን አንድ ጥያቄ እናቴ፣ አንድ ጥያቄ ነው። ሶስት ጥያቄ እግዚአብሔር ለምን ነው ለእኔ ሲሆን አንድ ላይ ግግም የምትሉት? እናንተ ትተባበራላችሁ። አንድ ጥያቄ ይሁንልን ጃፒ። ኦኬ አንድ ነው። እሺ አንድ ጥያቄ ችግር የለውም። እሺ 3 ይሁን፣ ምርጫ እንዲኖረው 3 ይሁን። አንደኛ ለምን ቦለክሽው? 1 ሁለተኛ ምን አይነት ስሜት ተሰማሽ ከቦለክሽው በኋላ? 2 3 ሶስተኛ ምን አይነት መግለጫ ስትሰጪ ነበር? ሶስተኛ ላይ መልሳል። እንዴት እንደሚሰራራት እሺ። ሶስተኛው መልሳለሁ። ለእኔ ልመልስ መጀመሪያ ወይስ እሱንም ትቀጣለህ? ጃፒ ተመሳሳይ ሆኖ ስለቦለከች ምን ተሰማ? ደስ የሚለውን ዘፈን ይከብታል። እራሱ ይመለስ እንዴ ምን ሆነሽ ነው? 1 ሁለተኛው ቦለከች ዲጄን ስታዩ ምን አይነት ስሜት ተሰማ? እንደዛ ስታዩ ሳይሆን ሲናገር ይስተካከል። ዲጄ ምንድነው? ኖርማል እኮ ጨዋታ ነው። ሲሳደብ ነበር እናቴን ሰብቻለሁ። ሶስተኛ አዝነህባታል አላዘንክባትም? መልሱ። እኔ ሁለተኛውን መልሳለሁ። ኦኬ መልስ። ዲጄ መጀመሪያ ዲጄ ላለው ጃፒ። ምክንያቱም አንድ ሰው ማለት ነው ሲነቅህና ክብር የሌለው ሰው ማለት ነው የሆነ ሰው በሰላም ያወራውን ሰው አስገብቶ በሌላ ሲያሰድባል። ስለዚህ በጣም የሚደብር ስሜት ነው የተሰማኝ። ምክንያቱም እኔ የሆነ ቦታ ብጣላህ እንኳን አንተን ጅቦ ማለት ነው ብጣላህ እንኳን ሌላ ሰዎች እንዲሰድቡ አላረግም። ገባ? ብጣላህ እንኳን አለቀ በቃ። እኔ እናንተ እንጣላ ነው ተጣላ ነው። እንደዚህ ግን አስገብቻ አላሰድብም። ስለዚህ በጣም የሚደብር አንዳንድ ጊዜ አስተሳሰባችን ከፍ ቢል መልካም ነገሮች ላይ ብንሄድ ጥሩ ነው። አመሰግናለሁ ስለጠየቀኝ ቀጥተኸኝ። ቴንኪዩ። ጥያቄ የመለሰው ለዲጄ ነው ወይስ ለአንተ? አሁን ጥያቄው መልስ ትክክል የመለሰው ጅቦኝ መለስኩለት። የተሰማኝ ተመልሷል። በቃ አለሱማ አሁን ነው የምትለው አንተ ስሜት ሽንቆራሽ ምንድነው? መግለጫው መግለጫውን ሰጣለሁ አልኩህ እኮ። መግለጫ ምን ሰጠሽ ነው አለ። ከመቼ ጀምሮ ነው? እድሜ ልኬ ወይስ የዛሬ ነው? የብሎክ ያረግሽበት ቀን ነው። እድሜ ልክሽንማ ታነካኪናለሽ ከሀገር ጋር። አሁን ብሎክ አድርገሽ ምን አይነት ስሜት ተሰማሽ? ምን አይነት መግለጫ ሰጠሽ? በብሎኩ ላይ ነው እንደ መግለጫው እና በምን ዙሪያ ላይ ነው? ናይ ቅድም ሴትዮ ወደ ሌላ እንዳትሄጂ ነግሬሻለሁ። እንዴ ያ መግለጫ አለ። መግለጫውና የምናገር እዚሁ በራሳችን ለምን ዝም ብዬ ነበር ትላንትና ምናምን። ዛሬ ግን አንዳንድ ሰዎች ገብተው የሚናቅበት የምትናቂበት ቦታ እንድትገኝ አንፈልግም፣ ዛሬ አሁን ደስ ብሎና ምናምን ሲሉ የተናገሩት አስተያየታቸው ልክ እንዳልሆነ ስለገባኝ ይሄ ነገር ሲደጋገሙ እኔ ዝም ስል ትክክል የሆኑ እንዳይመስላቸው። አንድ ንቀት የለም በማለት ለመሰለ ሰው የሚናቅበት ቦታ ላይ እኔን እየናቀ ሽጉጥ አልደቀቅኩበትም። ገብቷል። እሱ የሚገባው በቴሌፎኑ፣ እኔ የምገባው በቴሌፎኔ። ራይት ሲመቸው ነው የሚገባው፣ ሲመቸው እንደዛ እና በእንደዚህ አይነት መንገድ ውስጥ ንቀት አለ ብሎ ማሰባቸው ዝም ብዬ ከሰሟቸው ያን ነገር ያምኑታል። ከዛን ለምን እንደቦለኩኝ ተናገርኩ። ለምን ምክንያቱን ሳይሆን እናንተ አታውቁትም። እኛ የምንቦላለከው ወይም የምቦልከው እኔ በራሴ መንገድ ምናልባት እንዳልቀያየማቸው ከፈራው ራሴ ላይ የምፈርድ ሰው ነኝ። እንደዚህ ብዬ መግለጫ ሰጥቻለሁ ፓርላማ ላይ ቁጭ ብዬ ማለት ነው። ዛሴ ግን ይሄ እነሱ የሚያስቡት ንቀትና ምናምን እንደሌላ አውቃለሁ። አንድ ይገባኛል የሰው ባህሪ። ሰው የማትፈልግበት ቦታ ላይ ምን ታደርግ? ገብቷል? ምን ታደርግ? ግን ሲደጋግሙ ዝም ስላቸው እውነት እንዳይመስላቸው እንደገና አይሙሮ የመተው እንትን እንዳይሉት
ለአንዴና ለመጨረሻ ጊዜ ተናግሬያለሁ። እዛ ብሎክ ያደረግሽበት ምክንያት ምንድን ነው? አንደኛ ጥያቄ። ይሄማ ሌላ ቅጣት ነው። ይሄ ቀጣሽ እኮ አይንሽ አይሰራም እንዴ? እንዳትልቅ ካሳንሽ ገብቷል። ሳስጠላ ጋይስ። እሺ ቅጣው ጀምር። ቅጣው ጃፒ መልሽ የራስሽን መጀመሪያ። እሺ መልሽ። ምን ነው ከኔ ጋር ትፎካከሪ? ስሙን አልጠራውም ብለሽ ነበር። ለምን ጠራሽ? ጅቦዬ እኔ ለምን እንደቦለኩት መልሱን ትፈልጓለህ? ቆይ ትፈልጓለህ? አዎ የጻፍኩለትን አንብብ በለው። እሺ ቃል በቃል አንብብ። አሁን ገብቶ ቲክቶክ ላይ አሁን ገብቶ ይጻፈው ያንብብ። እሺ አንተ ጥያቄ ማንበብ ትችላለህ። አንተ ደግሞ ቅጣት ምን ታደርገዋለህ? የጻፈችልህን አንብበው በለው። እሺ ታነባዋለህ። ምንድነው ማን ነው የሚጽፍልኝ? ምንድነው የጻፈችልኝ? አይ ዩፎ ነው የጻፈልኝ። እኔ ማንም የጻፈልኝ ሰው የለም። እኔ ብዙ ማላይ ነው የተጻፈልኝ ታውቃለህ። እሱ ሳይቀጣል ማልቀጣት የእውነት ሌላ ተቀጣ ተቃረ ይሄ እያነቡ እስክታ ይገባኛል። እያነቡ እስክታ ሌላ ቅጣት እኔ ላይ ያከራል። እርስ በራስ በሳቅ ይሸፋፈናል። ያ እኔ አንተ ደግሞ ምን እንደጻፍክ ላከችልን ሜሴጅ ብሎክ አድርጋኛለች እኮ። ምንድን ነው የጻፈችልኝ? ሲጀምር ብዙ ሰው ነው የሚጽፍልኝ ጅሎ። ኦኬ አንብበህ ስላለመለስክላት ሰው ነው የሚቦልክ ማለት ነው። የኔ መቦለክ ለምን አሳሰብ? ጽፈሽለት አልመለሰም። ጅሎ ሌላ ቅጣት የቦለኩት የአይኑ ከለር አላማረኝ፣ ደስ አይልም። ገባኝ። ስሚ ሄለን፣ አሁን የምቀጣሽ ቅጣት ማለት ነው የጻፍሽለትን ታነቢያለሽ፣ እሱስ ምን ብሎ እንደመለሰልሽ ታነቢያለሽ። ኧረ አንዴ እኔ የሰጠውን ሀሳብ ማትቀጣኝ። ቆይ ግን አንድ ሰው ጽፈሽለት እኔ 72 ሰዓት እሰጣለሁ፣ ከ72 ሰዓት በኋላ ካልመለሰልኝ የብሎክ ውሳኔ ሊወስንበት ይችላል። አንቺ በዛው ጊዜ የሚመልሱልኝ መልስ ማየት ካልፈለኩኝ ይቦልካለሁ። እኔ ባይዘው ኦኬ መልስ አልመለሰልሽም ጭራሽ? እኔ እጽፍና እቦልካለሁ። ዛት ሚንስ ያንን መልስ መስማት አልፈልግም ማለት ነው። ኦኬ ጃፒ እሺ ታነበዋል። እኔ ምንም አልጻፍኩላትም። ሲጀምር እኔ የጻፍኩትን ነው የምትል። በቃ ምንድን ነው የጻፍሽው? አንብቢ፣ ራስሽ አንብቢዋ። እኔ ምንድን ነው የማነበው? እኔ ጋር ብሎክ ስለሆነ ሁሉ ነገር ዲሌት ስለሆነ ኦልሬዲ እኔ ጋር የለም። አንተ ጋር ግን ቴክስቷል የለም። እኔ ጋር ነው ብሎክ አድርገሽ እንጂ። እስቲ ቻትን እንደዚህ ያሳይ። ምን የምን ቻት? ወሬ ቻት ጂፒቲ ነው። ቻት ጂፒቲ ላትፈልጉ ምን ይላል? አሁን ሌላ ቅጣውና ወደ ጨዋታ እንግባ። ኦልሬዲ 6000 አሻጋሪ አባቴ መጣሽልኝ። አሁን ለቀጣይ ቅጣት ታነቢያለሽ ነው ታነቢያለሽ። አንተንም አሁን በህይወት ታሪክ ገብቼ ነው የምቀጣ። ይህን ስወረ በእናታችሁ ማን ነው እንዴ ሚውት አደረጋችሁት እንዴ? ማንንም ሚውት አደረጋችሁ? 3000 ብቻ ነኝ እኔ። አንቺው ስለራሱ እናቴን ሚውት ያደረገው ሰጊተሪን እዚህ አውጣ እጠራርጋችኋለሁ እንዴ። ተቀጣ መጀመሪያ፣ ከዛ አሁንም 10000 እኮ ገብቷል እሱ። ተው ሚውት አታርጉ። እናቴ ሰፖርት የሚያደርጉኝ ከቤተሰቤ እኩል ነው ማያቸው። እናቴ እኔ ተቀጣው እኮ ምን ብለሽ ቤተሰብ ሰፖርት የማያደርገው ህዝብ ያለበት ሀገር ላይ ሰፖርት የሚያደርገን ሰው ሚውት ነገር አጠፋሻለሁ። አዳሚ ጅቦ አልተቀጣውም። ለምን ዩዘርን ጭራሽ ሚውት አድርጋችሁታል። እናቴ ተው ይደብራል። እሺ እዚህ ቆይ ይቅርታሽ፣ ምንድን ነው ያልሽው አሁን? እንዴ አልተቀጣውም እንዴ? አሁን እኔ ሲተባበሩ ተቀጣው። ምንድን ነው እኔንም ቀጣኝ እኮ ተናገርኩኝ አይደል? እስክስክ እናቴ ትሙት፣ ከአሁን በኋላ እኔ ቀድሜ አልቀጣም። ጋይስ እኔ አሁን ለምን ቦለክሽ ይባል ተናገርኩኛል። ለምንድን ነው ታዲያ? እስቲ ጽሁፍ አሳይኝ ሲሉኝ እኔ ጽሁፍ ማልጠብቀው 72 ሰዓት ጠብቄ አለኝ። ይሄ የፖሊስ መግለጫ አይደለም መቼም፣ ሰው ጠፋብኝ አይደል?
እኔ አሁን የመጀመሪያው የዚህን አይደለም የመጀመሪያውን ቅጣት አስቀጣ ጅቦ ማትተባበሩ እኮ አሁን እቀጣዋለሁ። እናቴ ምን ያተባብረናል? እሱ ያለው አረብ ሀገር ነው ያለው። አሁን ተቀጣለ ቶሎ በል